አዶነ የማን ደጋፊ እንደሆን ካላቅም እሱን ስትናገር ነው የምናውቀው። ፋኖ እንደሚባለው ፋኖም ሁሉም 100% በጽምዶነት ጉዳይ አይስማማም። የተወሰኑት ይስማማሉ፣ የተወሰኑት ይቃወማሉ። ፋኖ፣ ቲፒኤልኤፍ፣ ኦነግ እነዚህ ሀገር በቀል ታጣቂዎች ናቸው። እንደ መንግስት ንግግር ከሆነ ሻዕቢያም አለ ብሎ ነው መንግስት የሚያምነው፣ ግብፅም አለ፣ ሳፍም አለ ብሎ ነው የሚያስቡት። እነዚህ ሁሉ አንድ ላይ ጥምረት ፈጥረው ቢመጡ ብልጽግናን አሽቀንጥረው ይጥላሉ ብለህ ታስባለህ? ዘዶዬ በመጀመሪያ ደረጃ በጣም አመሰግናለሁ። እኔ በሁለት ነገር አምናለሁ። አንደኛ እኔ ማምነው በዚህ ሞደርን በሆነ ሀገር ሞደርን በሆነ ሴንቸሪ ላይ ያለን ህዝብን በሚጠቅም ደረጃ ላይ ህዝብን ወደፊት የሆነ አንድ እርምጃ ከፍ ሊያደርግ የሚችል ነገር ላይ የሚያስብ ሰው አፍሙዝን አይዝም። አሁን መንግስት ለዛ ተናግሮ ይሄንን በንግግር በጠረጴዛ ዙሪያ የሚደረገው ነገር ላይ ፕላትፎርሙ ክፍት ነው ወይ የሚለው ነገር ጥያቄ የሚያስነሳ ነገር ሊኖር ይችላል። ነገር ግን በኢትዮጵያ ደረጃ እስካሁን ድረስ በታየው ነገር ላይ በታጣቂዎች የመጣ ቡድን መንግስትን ሲያፈርስ አላየንም። እኔ እንጃ እኔ በእድሜ አልሰማውም። ምናልባት አንተ በደንብ ስለምታውቀው ይሄንን ልታወራራ እንችላለን። ነገር ግን ህዝብ እስካልተነሳ ድረስ ማንም መንግስት ከኢትዮጵያ ልቅልቅ አይልም። ህዝብ እስካልተነሳ ድረስ ህዝብ የሚፈልገው ነገር ማድረግ የሚችለው የሚሾመውም ህዝብ ነው። ታጣቂ ኦነግ ከዚህ በፊት ለብዙ ዓመት ኖሯል። ከደርግ ጋርም ተዋግቷል። አንድ ነገር የመጣ ነገር የለም። ኦነግ ይዞ የመጣው ነገር ሀሳቡ ለኦሮሚያ ህዝብ ለኦሮሞ ህዝብ ይጠቅማል አይጠቅምም ሌላ ጉዳይ ነው። ነገር ግን መንግስትን ለመጣን እስከሆነ ድረስ ግን መቼም ድሃው ህዝብ መንግስት ጋር ነው። እኔም ቢሆን ብጠይቅን ፐርሰናሊ ማጋነ ብትለኝ እኔ መንግስት ጋር ማነሳለ ጥያቄ ኦኬ። እነዚህ ታጣቂ ቡድኖች ታግለው ለመታገል እንዲያመቻቸው ነፃ እናወጣለን የሚሉትን ህዝብ ማነሳሳት የከበዳቸው ለምንድን ነው? ለምን ህዝቡ አልተነሳላቸውም ታዲያ? እዚህ ጋር ህዝብ አሁን ትልቁ ፖይንት ምን መሰለህ? እዚህ ጋር ቴዲዬ፣ አሁን እኔ የምኖርበት ሀገር ላይ የመናገር መብት አለ፣ የመስራት መብት አለ፣ የፈለግከውን የማድረግ ትችላለህ። አንድና አንድ ህግን እስካልታዘዝ ድረስ ህግ ስትጥስ በየትኛው መንገድ በሲስተም ይደርስብሃል። በየትኛው መንገድ ኢቨን የባንክ ትራንዛክሽን ያንተ ምን ይመስላል የሚለው ነገር ኢንዲቴል ያንተ እንቅስቃሴ የት ሄደ ሻፕ እንዳደረግኩ ላይ ይታወቃል። ኢትዮጵያ ላይ የኢኮኖሚ የበላይነት መንግስት እጅ ነው ያለው። የኢኮኖሚ የበላይነት በህዝብ ዘንድ ላይ የለም። ህዝብ ለአንተም ተመሳሳዩ ጥያቄ ላንሳለን፣ ይህን እንድትመልሱ ይፈልጋሉ። ህዝብ አልነሳም ያለው እምነቱን የሚጥልባቸው ተስፋ ሰጪ እንቅስቃሴ እያደረጉ ያሉ ሀገሬን አሳልፌ በሰጣቸው ሀገሬን ሊያሻግሩ ይችላሉ ብሎ እምነት የሚጥልባቸው ታጣቂ ስብስቦችን ስላጣ ነው? ታጣቂዎቹ ፕሮፓጋንዳ የመስራት ድክመት ስላለባቸው ነው? ወይስ ህዝቡ መንግስትን ስለደገፈ ነው? ለምንድን ነው የማይነሳው ህዝቡ? ኢንተረስቲንግ ጥያቄ ነው። ለዚህ እኔ ካለው ነባራዊ አንጻር ስመልስ ዝምታው የሆነ አንዳንድ ጊዜ በላዩ ተደርቦብህ ሲመጣ ስልችት ብሎ በቃ ተስፋ እንትን የምትልበት ደረጃ ይደርሳል አይደለ? ምላሽ ትሰጥና የዛ ስሜት ላይ እኔ አንድ ጥሩ ምሳሌ የሚሆን በአፄ ምኒልክ ጊዜ
ግብር ይጭኑ ነበር ይባላል። ሲጭኑ ሰው ይጮሃል፣ ጨምሩ ይላሉ አሉ። ወጥቶ ለጥሪያቸው ምላሽ አልሰጥም ያለው ለምንድን ነው? ባለው መንግስት ላይ ከበጣም መጥፎ ይሻለኛል ብሎ አምኖ ተቀብሎ ነው? ታጣቂዎቹ ደካማ ስለሆኑ እምነት የሚጣልባቸው ስላልሆኑ ነው? ፕሮፓጋንዳ መስራት ስላልቻሉ ነው? ምንድን ነው? ኢንተረስቲንግ ጥያቄ ነው ቴዶ። አንድ የሚያምንበት ጥሩ ነገር ያመጣልኛል የሚል ተስፋ የሚያደርግበት አካል የለው ኢንክሉዲንግ ሚ። ስለዚህ ታጣቂዎቹ ዝም ብለው ነው የሚታገሉት። ታጣቂዎቹ ደን ዝም ብለው እያደረቁ ያሉት በቃ ህዝብ ባልተቀበለው ነገር ላይ ነው ማለት ነው። እኔ ታጣቂዎቹ አንድ ሰው ኮስ ሳይኖር ወደ ትጥቅ ትግል አይገባም። እኔ አሁን ታጣቂዎቹ ውስጥ ሁሉም ከዚህ በፊትም ማስተያየት ሁሉም አካላት ውስጥ መልካም ሰዎች አሉ፣ አጥፊ ሰዎች አሉ። መንግስት ውስጥ መልካም ሰዎች አሉ። ገብቷል አይደለ? ታጣቂዎች ውስጥ መልካም ሰዎች አሉ። ሁሉም ማህበረሰብ ውስጥ መልካምና ጥሩ ሰው አለ። እንኳንስ በዚህ በታጣቂ ደረጃ ይቅርና አንድ ቤተሰብ ውስጥ 6 ቆንክ ከ6ቱ የተለያየ ማንነት አለ። ነገር ግን ኦቨርኦል ግን በእንትን ደረጃ በተቋም ደረጃ ስታያቸው ግን እገሌ እንዲያድርጎ ተስፋ ያስጥልብኛል። ለምሳሌ ውጭ ላይ እንቅስቃሴ የሚያደርጉ አሉ አይደል? የተሰብስቦ እኔ ከአቦይ ስብሐት ጋር ሆነ አንተ ስለ ኢትዮጵያ ለውጥ ታወራለህ? አቦይ ስብሐት እኮ ለፍርድ መቅረብ ያለበት እድሜ ልክ እስራት መታሰር ያለበት ሰው እኮ። ከጀዋር ጋር ሆነ ስለ ኢትዮጵያ ለውጥ ታወራለህ? ከዚሁ ጋር ተያይዞ አንድ ቅድም ያነሳትም በአንድ ደቂቃ ውስጥ አስተያየት ልስጥ። ይሄ የዘይት ወንጀል እሱም ከዚሁ ጋር የሚያያዝ ነው። ባይዘይ መንግስት ውስጥ፣ ፌደራል ፖሊስ ውስጥ፣ መከላከያ ውስጥ፣ አዲስ አበባ ፖሊስ ውስጥ የተለያየ ወንጀለኞች አሉ። መልካም ሰዎች የመኖራቸውን ያህል ማለት ነው። ትልቁ የሀገራችን ሁኔታ ውስጥ የሚያደርግ በነገራችን ላይ እኔ አዲስ አበባ ያስፈራኛል። ይኸውልህ ፋኖ ራሱ ታጣቂ ያለው ከተማ ውስጥ፣ ኦላ ታጣቂ ያለው፣ ወያኔ ታጣቂ ያለው፣ ኤርትራም የራሷ ሰላ ያላት፣ መንግስት ውስጡ ደግሞ በራሱ ያሉ ችግር ያለባቸው ሰዎች አሉ። ከተማዋ ተወጥራለች። እኔ እውነቱን ልንገር አይደል ስለ እስር ቤት ይሄ አሁን ቅድም ያልከው ሰውዬ እንዴት ወጣ የሚለው ገርሞሃል አይደል ቴዶ? አንድ እውነተኛ ታሪክ ልንገር። ከፍተኛ ባለሀብት አንድ ጊዜ እስር ቤት ገብቶ ተፈርዶበት 10 ዓመት ነው ምናምን ነገር ተፈርዶበት ሰው ገዝቶ ሰው ተክቶ ወጣል ተብሎ ነው ከጸጥታ ካሰልቻለሁ። የሚታሰርለት ሰው ገዝቶ ዶክተር ስንት ሚሊዮን ብር ነው የሚከፍለው? የ10 ዓመቱን ውርድ ውሳኔ ከጨረሰ በኋላ የሚኖርበትን በቂ ገንዘብ ረብጣ ገንዘብ ሰጥቶት፣ ምክንያቱም አንድ ፍርደኛ ከሆነ በኋላ ቁጥር ነው የሚጠራው። አበበ ምናምን ከተባለ ገሌ ሲባል አቤት ይላል። ማስገርመኝ ለምን መሰለህ? አሁን ያልከው ነገር ማስገርመኝ ወይም ደግሞ ውሸት ነው ብዬ ማልከራከር ለምን ታውቃለህ? ምንም አይነት ወንጀል በተሰራ ኢትዮጵያ ውስጥ ኬዝ ገዳይ የሚባሉ ቢሮ ከፍተው የሚሰሩ ኃይሎች አሉ። ምንም አይነት ወንጀል ነፃ ወጥተዋል። ቴንክ ዩ። ስለዚህ ምንም ለዛ ኦኬ ጎሄድ አይ ማለት ያለብኝ ብያለሁ። ቀጥል። የመጨረሻውን በልና ለሌሎች እድል ሰጣለሁ። ጨርሻለሁ። ይቅርታ ጨርሻለሁኝ። የበረከት ያነሳው ጉዳይ አንድ የሚነግርህ ነገር አለ። እያንዳንድሽ ሚኒስትር በላለች አይደለ? አሁን ስልጣን ላይ ባሉ ሰዎች ንጹህ ሰው መፈለግ ይቀላል ወንጀለኛ ከመፈለግ። ያልተነካካ የለም። ያልተነካካ የለም። ስለዚህ በረከት ዛሬ አብራ ተኝታ፣ አብራ በልታ፣ አብራ አጥፍታ እያንዳንድሽ የምትለው ስለሚተዋወቁ ነው። ስለዚህ እንደ ሀገር ትልቅ ችግር ላይ ያለ ነው። እንግዲህ አምላክ የተሻለውን ነገር ያምጣልን። አንተ ጥረትህን ቀጥል። በነፃ ሚዲያ እያወያየን ያለው ጽምዶ የሚፈጥረውን ነገር የለም። ነገር ግን ለሀገራችን ግን እልቂት ማምጣቱ አይቀርም። ቴንክ ዩ። ሄሎ ይሰማል? ሄሎ ሄሎ። አቤት አቤት። ድምጻችን ይሰማኛል። እሺ ምን ትላለህ በጽምዶ ጉዳይ? በጽምዶ ጉዳይ ከማዋቴ በፊት ግን ቅድም መጀመሪያ ላይ መግቢያ ላይ የተናገርከው ላይ ትንሽ ታሪክ የተዛነፈ ስለመሰለኝ ነው እድል ከሰጠኝ አንድ 2 ደቂቃ ላውራ።
እሺ የነ አማን ሚካኤል አምዶ ታሪክን ትንሽ በዛ መንገድ አንተ እንዳልከው ብቻ ሳይሆን ሰውየው ያደረጉት ነገር ግልጽ ነው። እሳቸው ብቻ ሳይሆን የተላኩት በዛ ሰዓት ላይ ኤርትራ ጠቅላይ ግዛት ላይ የነበሩ ጳጳስም ተልከው ሄደው እሳቸውን ኢሳያስ ምንድነው ያላቸው እዛ ጫካ ውስጥ ሄደው እሳቸው ለሽምግልና ተልከው ሄደው ቡድኑ ማን ነበር አቡነ ጴጥሮስ ራስን አትሰዋም እንዴ አንተ ነው ብሎ ጭራሽ ያናገራቸውና ጀነራሉ ከነ ኢሳያስ ጋር ግንኙነት የለም ዝም ብሎ ግቡ ብቻ የሆነ እሳቸው እንዳሉት ምናምን ነገር አይደለም ሴራ ነገር ነበረውና መንግስቱ ኃይለማርያም እኮ ከአንድ ጊዜ ሁለት ጊዜ ሜሪላንድ ልኮ ያስተማሩ ናቸው። በፍጹም እርምጃ ሊወስድባቸው አልፈለገም። ሰውየው ገብቷል ያስተማሩት ምናምን የሚልኩት አንድ ጎረምሳ መጥቶ የሀገሪቷ መሪ ሲሆን በቃ ደብሯቸዋል። ቦታውን ፈልገውት ነበረ። ሰውየው መጣና በቃ ልጁ እንዳጋጣሚ ቦታውን ያዘ። ተበሳጭተዋል። በተቀዳይ በቴፕ ሪኮርድ እኮ ነው 108 የደርግ አባላት በሚሰሙበት እኮ ነው የማንም ዱቄት ሰፈር የኔን አዘኝም ብለው ምናምን ሲናገሩ የነበሩት እና እርምጃው ዝም ብሎ ቶሎ የተወሰደ ነገር ምናምን ነገር አይደለም። ረጅም ታሪክ አለውና የሶዮ የኤርትራን የመገንጠል የምናምን ነገር ላይ እጃቸው የለም የሚባል ነገር አይደለም። እንደዚህ በግል ይሄ ነገር ይሄን አርገዋል ምናምን ነገር አይደለም። ግን ሄደው በርቱ አይነት ነገር ብለው ተመልሰዋል። ገብተዋል አይደለ? ከዛ በተረፈ እንዳልከውም ደርግን ማንም ይጥለው ነበር ያልከው ደርግን ያተረፈው የሶማሌ ጦርነት ነው። ደርግን የመንግስቱ ኃይለማርያምን ስርዓት ያተረፈው ሶማሌ ልክ እንዳሸነፈ በቃ ሁሉንም ነገር እንትን ብሎ የህዝቡንም ልብ ያዘ። ከዛ በኋላ ወደ ሰሜን ፊቱን አዞረ። ከዛ በተረፈ የተለያዩ ጀነራሎች ከንቀት አንፃር ከምን አንፃር በተለይ እነኚህ የክቡር ዘበኛ ምናምን የሚባሉት አጥናፉ አባተም ከክቡር ዘበኛ ነው የመጡት። እነሱ እነኚህ የገነት ጦር ተማሪዎችን ኢግኖር ያደርጓቸው ስለነበረ ነው። ገብቷል። ይሄ የእርስ በርስ የእንትን የመናናቅ እንትን ነገር ነው እያንዳንዱን ገደል ውስጥ የከተታቸው እንጂ ሁሉም በሀገር ፍቅር ነው የተነሱት። የብሔር ጉዳይ ብዙ አይደራደሩም። እኔ ለመሰለ እሱን ያነሳሁት እንትና የአድዋ ተወላጅ ፍስሐ ደስታ እንዲሁም ደግሞ ይሄ የአርባ ምንጩ ሰው ተስፋዬ ወልደስላሴ ወይም ጩባው በነፍስ የሚፈላለጉ ጸበኞች ናቸው። ፍስሐ ደስታም እንዲሁም ደግሞ ገስ ተጫኔን አውቀዋል። ገስ ተጫኔ እነሱ በጻፉት መጽሐፍ ላይ ነበር ላይ ጀብሃ የተፈጠረ ሰዓት ያሉ እንዲያረጋጉ ኤርትራዊ ስለሆኑ እንዲያረጋጉ ወደዛ ተልከው ነበረ። ጀነራል እኔ ያረጋጋለሁ ብለው ኃላፊነቱን ወስደው ወደ አስመራ ተልከው ነበርና እዛ ከሄዱ በኋላ አብሯቸው ተስፋዬ ወልደስላሴ ተልኮ ሄዷል። ጊዜው አሁን ነው አሉ። ጊዜው አሁን ነው ሲሉ ጀነራል አማን አሁን ከዚህ በፊት ስናነሳባቸው አሁን ኮንፌዴሬሽኑ ዲዞልቭ ሆኗል። ያንን ትቃወሙ ነበረ። አሁን ያንን የምታስመልሱበት ያንን ወደ ነበረበት የምታስመልሱበት አሁን ነው ለማለት ያህል ነው እንጂ ለመገንጠል አሁን ነው ማለታቸው አልነበረም። ነገር ግን ጀነራል ተስፋዬ ወልደስላሴ መጥቶ ለመንግስቱ ሲነግራቸው አሁን ነው ጊዜው ተነሱ አምፁ አሏቸው ብለው ነው የነገሯቸው። እሱ በዛ ቁርሾ ይዞባቸዋል እንጂ ሰውየውማ ስልካቸው ተጠልፎ የደርግ ኮሚቴ ላይ ነው እነዚህ ኮሚቴዎች ሲያደምጧቸው እንደነበረ ከነዚህ ዱቄት ሰፋሪዎች ጋር መንግስቱ ኃይለማርያም ይሄን ብለውታል። ከዱቄት ሰፋሪዎች ጋር እንዴት ብዬ ነው ምናምን የመናቅ ነገር አለባቸው። ምንም ጥያቄ የለውም። ኢቨን ስልሳዎቹ እንኳን የተገደሉት እኮ በሳቸው ምክንያት ነው። በነገራችን ላይ በሳቸው ጉዳይ መፍትሄ ለመስጠት በተሰበሰቡበት ነው። ማን ሁዛት መርደር ሰውዬ ማን ነው? ይሄ የኮሎኔል ምትኩ የገደለው ማን ነው?
ማን ነው ኮሎኔል ዳንኤል አስፋው እሱ ሄዶ እንዲያናገራቸው ይላካል። በተደጋጋሚ ሲላክ እምቢ ይላሉ። እሱ መጥቶ ነው እንግዲህ በስልሳዎቹ ጉዳይ መፍትሄ ለመስጠት በተቀመጡበት እሳቸው እንትን ሲሉ እግረ መንገዳቸውን የእሳቸው ጦስ ነው ለነ አክሊሉ ሀብተወልድ ሞት ምክንያት የሆነው። የደርግ ሰዎች ይሄን ነው የሚያምኑት። እሺ ይሄን ያህል ከተስማማን ያው ታሪክ ቁርሾም አለባቸው የደርግ ሰዎች እንደምታውቁት። አሁን ለምሳሌ የብልጽግና ሰዎች ነገ ከነገ ወዲያውን መጽሐፍ ጻፉ ብትላቸው ስለ አብይ አህመድ ባህሪ የሚጽፉት እንደ ግል ባህሪያቸው ወይም እንደደረሰባቸው በደል የኢትዮጵያ ታሪክ ወይም ደግሞ ለሀገር ሲዋደቁ እንደነበረ አድርገው አሽሙንሙኖ ሊያቀርቡልህ ይችላሉ። አስቸጋሪ ነው የኛ ሀገር ታሪክ። ልክ ነው። አሁን የኮሎኔል ዳንኤል አስፋውና የማን ነበረ የሰናይ ልኬ እኮ ይሄ የወዝሊግ ቲም እኮ መጨረሻ ላይ እኮ ራሱ መንግስቱንም እኮ ሊበላው ነበረ። ራሳቸው ተበላልተው ነው እንጂ እኮ ኮሎኔል አስፋው እኮ የመንግስቱ ኃይለማርያም የመጨረሻው እንትን እኮ መንግስቱ ኃይለማርያም ነበር። እኔ ምን አለፋ የተለያዩ ነጥቦቻቸውን ሳገናኝ እዛ ለምሳ ሲጠብቁ ለቁርስ አድረስናቸው ያለው መንግስቱ ኃይለማርያም እነ ሻለቃ አለማየሁ ተፈሪ በንት እነሱን የገደለበት ሰዓት ላይ ሆን ብሎ እነ ሻለቃ ዳንኤል አስፋውን እና ዶክተር ሰናይ ልኬን እዛ ጋም ሆን ብሎ እሱ ያስመታቸው ይመስለኛል። ዝም ብሎ ቫሪያብል ነው መገጣጠመው። የተለያዩ መጽሐፎችን ስታይ ወዝሊግ ይቀበላቸው ነበር፣ ስልጣኑን ይቀበለው ነበር። ደርግ ስር ተለጥፎ ኢያፓን የሚመታ ነው ወዝሊግ። ገብተዋል። እና አለማየሁ ኃይሌ ምንም ትንፋሻቸው የሚታወቅ የኢያፓዎች ናቸው። አሁን እኮ እነ መንግስቱ ኃይለማርያም ብዙ እኮ አሁን 67 68 ላይ እኮ ብዙ ደፋር ሆነው እኮ አልመጡም እኮ ወደፊት እኮ መንግስቱ ጭራሽ ባሪ ነው። በዛም ጊዜ አዲስ አለማየሁን እኮ ከቤት ጠርተው እኮ ስልጣን እንስጥ ያሉ ናቸው። ፍቅር እስከ መቃብር እንግዲህ ገብቷል አይደለ? አዲስ አለማየሁ ስልጣን እንዳይዙ ደግሞ ያደረጉት ጀነራል ማን ናቸው? አልፈልግም ብለዋል። ሄጄ አናግሬያቸው ብለው አንተ ደወለልኝ ይላል ሰውየው። አዲስ ማንም የደወለልኝም የለም ነው ያሉት። እነሱ ደግሞ ያናገረኝ የለም አሉ። አማን ደግሞ አናገሪያቸው ነበር አልፈልግም ብለዋል። ገብቷል አይደለ? አሁን አማን ቦታውን ይፈልጉት ነበረ። ምክንያቱም ሲያዩት ንጉሱ ዞር ብለዋል። እሳቸው ከፍተኛ የሆነ እንትን ፕሮፋይል አላቸው። እና መንግስቱ ኃይለማርያም የ33 ዓመት ገና ወጣት ነው። ገብቷል። በቃ ነገሩ የኔ ነው ብሎ አስበው ነበረ። እሺ ወደዚህ ነበር። ኦኬ ጨርስ። አሁን ሌተናል ፊልድ ማርሻል ብርሃኑ ጁላ ጽምዶ የ1960 ተቀጥላ ነው ሲሉ ደርግን ለመጣል እነዚህ የሻዕቢያ የቲፒኤልኤፍ የኦነግ ኃይሎች መሰብሰባቸውን እንደ ምክንያት ነው የሚያነሱት። ከእውነት የራቀ አይደለም። ትክክል ነው። ከእውነት የራቀ አዘ ሴም ታይም ደግሞ በወቅቱ አሁን ለነሱ ለታጣቂዎቹ ፌርነስ በወቅቱ በደርግ ጊዜ እነዚህ ታጣቂ ኃይሎች ነፍጥ ይዘው ጫካ እንዲገቡ ያደረጋቸው ደርጎች ጃንሆይን ከስልጣን ካስወገድን በኋላ እኛ ወታደር ነን፣ ፖለቲካውን ለፖለቲከኞች ሰጥተን ወደ ካምፓችን እንገባለን ብለው ቃላቸውን ጠብቀው ባለመግባታቸው የፖለቲካ ምህዳሩን በማጥበባቸው ከውጭ የገቡ እነ ኢህአፓ፣ ወዝሊግ፣ ኢጫት፣ እነዚህ መኢሶን ምናምን እነሱን የመፈናፈኛ ሜዳ በማሳጣታቸው ታጣቂዎች ነፍጥ ይዘው ጫካ ገቡ። ልክ እንደዛው ኢንቫይሮንመንቱ ራሱ አሁን እንደዚህ ጽንዶ እንዲፈጥሩ የ1960 ተቀጥላ ነው ከማለት ጎን ለጎን አሁን ያለው ስርዓት ፖለቲካ ፓርቲዎች በነፃነት ሀሳባቸውን እንዳይገልጹ ምህዳሩ ስለጠበበባቸው ነው። የታጣቂዎቹ አላንስ መፍጠር ብቻ ሳይሆን የፖለቲካ ኢንቫይሮንመንቱ ራሱ ምቹ ሁኔታ ስላልፈጠረው አስቻይ ሁኔታ ስለሌለ ነው። እኛም ብቻ መኮነን ሳይሆን ኢንቫይሮንመንቱን መኮነን ያስፈልጋል የሚሉ ኃይሎች አሉና ትክክል አይደለም። ለጽንዶ መፈጠር ራሱ ጽንዶ ይኸውልህ አሁን እዛ በያዙበት ቦታ ላይ የሰሜኑ አካባቢ ላይ ከፌደራል መንግስት በተነጠለ ሁኔታ ላይ የራሳቸውን እንቅስቃሴ ሊያደርጉ ይችላሉ። መንግስት ላይ ገብተዋል አይደለ? ምንም ሊያመጡ አይችሉም። ወደ መሀል ሀገር መምጣት አይችሉም። ገብተዋል። በተአምር ሊመጡ አይችሉም። ህዝብ ለምንድን ነው አልነሳም ያለው?
በቃ አምኗል። በልቡ ውስጥ ያለውን ነገር አይቶ ገምግሟል። ገብቶሃል አይደል? አሁን ያለውን ነገር ባይመቸው እነሱ ገና ከጫካ መተው ምን ብለው ገና ሄደው ሆርሙዝን አስከፍተው ነዳጅን አስቀንሰው ምናምን ይህንን ፕሮሰስ ሰው ያሰላል። ገብቷል? ከመሬት ተነስቶ የራሱ የሆነ ማስያ አለው። ከዛ በተረፈ ደግሞ ስፔስ ቢያገኝ ሊሰራ የሚችል መንግስት እንደሆነ የተወሰነ ነገር አይቶ ገምቶ ሊሆን ይችላል። አላውቅም። ግን የመሀል አሁን የሰሜኑ ትንፋሽን በመሀል ሀገር ሰው ብዙ የተፈለገ አይደለም እና እነሱ አሁን ይሄ የእንበር ተጋዳላዩ ምናምን ነገር ሰው ሰልችቶታል። በቃ ገብቶሃል አይደለ? በፍጹም ሰልችቶታል። ያ ገቱ የለውም። ደርግ እኮ የወደቀው እኮ በመሀል ሀገር ባሏን ልካ ልጇን ልካ ያልመጣ ከዚህ በኋላ ምልከው ሰው የለም ብለው ተስፋ የቆረጠ ማህበረሰብ እኮ ነው አይደል? በሩን ወለል አድርጎ የከፈተልን። ለዛ ወያኔ እየተራመደ የመጣው እንጂ ከሁለት ወር በፊት እኮ መረብ ወንዝ ላይ እኮ ገላችንን እንታጠብ ነበረ እኮ ይሉ ነበረ እኮ ከሁለት ወር በፊት። እንግዲህ እግዚአብሔር ያሳይ 123,000 ወታደር ሰሜን ላይ የተቀመጠ ወታደር እያለ ነው እኮ በሩጫ እኮ ነው የገቡት እኮ። ገብቶሃል? አሁን የመሀል ሀገር ህዝብ ይብዛ የሚነስም በሚያየው ነገር ላይ የተወሰነ ተስፋ የጣለም ህዝብ ይኖራል። የተከፋፈለ ነው። ገብቶሃል አይደለ? ተበድያለሁ ያለውም ሰው ቢሆን መንግስትን አይን ይጥፋ ምናምን ነገር የሚል አይደለም። ተስፋ አልቆረጠም። በልቡ ተስፋ አልቆረጠም። ተስፋ ከቆረጠ የምንም ማንም አድነው ማንም ብልጽግናን ማንም አድነው። ስለዚህ ይሄ የሰራዊት የቁጥር ብዛት አይደለም። ስለዚህ ሰሜኖቹ ላይ ሊንቀሳቀሱ ይችላሉ፣ እንደልባቸው ሊሆኑ ይችላሉ። ወደ ሱዳን ወደ ምናምን ሄድ መጣ ሊሉ ይችላሉ። ወደ አዲስ አበባ ግን የሚያስቡት አይመስለኝም። እንዲሁ ዝም ብሎ እንትኑ የድሮ እንትን ጀግንነቱ ካልያዛቸው በስተቀር ቴዲ እንዳላረዝምብህ በጣም ነው የማመሰግነው። ከልብ ነው የማመሰግነው አድማጬ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም የሚገርም ልጅ ነው ልጅ። እሺ እኔ ታጣቂዎች እኔ አሁን ጥያቄ ሳነሳ አንድ ለታጣቂዎችም አንድ ለገዢው ፓርቲ ሰዎችም ነው። አሁን ታጣቂዎች አንድ መመለስ ያለባችሁ ብርቱ ጉዳይ ይህ ቀለም ብትቀባ ምናምን ማታመልጠው ያገጠጠ ያፈጠጠ አንድ ጉዳይ አለ። አመል ማለ ጉሜ ብትጨፍር በለው አውርድ ምናምን ብትል ዞረ መመለስ ያለብህ አንድ ጥያቄ አለ። ህዝብ ማነሳሳት የከበደ ለምንድን ነው? በስድብ አታመልጥም? ፑቲን አያስመልጥህም ከዚህ ጥያቄ? ጂንፒንግ አያስመልጥህም? እውነቴን ነው። እንደዚህ አይነት ጥያቄዎችን መሸሽ ለውጥ አመጣ አይደለም። እንደዚህ አይነት ጥያቄዎች መጋፈጥ አለባቸው። ኦኬ ለምንድን ነው ግን ማለት አለብን። ደግሞ ስትመልሱ ዝም ብለህ እንደው አርጊመንቱን ለማሸነፍ ምናምንችን ክርክር አሸንፈ ፈድ ለማለት ምናምን አይደለም። ድክመታችን ነው። ህዝቡ አልተቀበለንም፣ ተበልጠናል በገዢው ፓርቲ ምናምን ማለት አለብን። ለገዢው ፓርቲ ሰዎችም እንደየሁኔታው ማነሳው ጥያቄ ይኖራል። ጤና ይስጥልኝ አድማጭ እዚህ ያለ ሄሎ፣ ጤና ይስጥልኝ። ሄሎ፣ በጣም ብዙ ሰዎች ናቸው ያላችሁት መስመር ላይ። ይሰማል? ሄሎ፣ ይሰማል? ሄሎ፣ ሰማል። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው አድማጭ? እግዚአብሔር ይመስገን ቴዲ፣ ሰላም አለ ወይ? የሚገርም ጥያቄ ነው የምታነሳ። ናይትስ ቨሪ ኢንትረስቲንግ። ቴንክ ዩ ሶ ማች። ቴንክ ዩ፣ ከልብ አመሰግናለሁ አድማጭ። አድማጭ ተመልካቾቻችን ፍንትው ያለ ነገር እንዲያገኙ ከማሰብ ነው እና እስኪ ለመንደርደሪያ እንዲሆነን ታጣቂዎች አንዳንዱ 8ኛ ዓመቱን ይዟል፣ አንዳንዱ 3ኛ ዓመቱን ይዟል። ለምንድነው ህዝብ ማነሳሳት የከበዳቸው? ያ አንዱ ትልቁ ወሳኝ ነገር ይሄ ነው። ምንድነው አሁን ታጣቂዎች ህዝብ የሚያስነሱበት ምን መሰለህ? ህዝብ ማለት አሁን እኮ እኔ አንድ ከህዝብ አካል አንዱ ነኝ እና ምሳሌ ባነሳለ ምንድነው መሬት ላይ ያለው ይሄ ታጣቂ አሁን መጥቶ ምንድነው የምታደርግልኝ ብዬ ብጠይቀው ምን አደርግልሃለሁ ነው የሚለኝ። አሁን ጽንዶ መጥቶ ምሳሌ have nothing on ground ምንም ያላቸው ነገር የለም። እኔ የምፈልገው እሱን ነው። አሁን ካቢ የተሻለ ነገር ወይም ከብልጽግና የተሻለ ነገር ABCD ብለህ መሬት ላይ ያስቀምጥልኝ ከሆነ ታዲያ አንተን ደግፌ ላስገባህና ይሄን ያህል ተጠቅም ከሆነ የሚለውን ሐሳብ መሬት ላይ ያለ ሰው አብዛኛው ይሄንን ስሌት ይፈልጋል። እንደ ድሮ ተነስቶ እንጣለው ብሎ ጥሎ
ከጣለ በኋላ ያው መከራ ነው የሚቀበለው፣ ሌላ መከራ። አሁን ያለው ታጣቂ መታጠቁ ሳይሆን እንደውም የምፈራው ይሄ ብረት ይዞ የሚዋጉ ሳይሆን ጥሩ ሀሳብ፣ ጥሩ ፖቴንሻል የሆነ ሀሳብ ታጥቆ ይዞ የሚመጡ ካሉ እነሱ ናቸው አሁን ብልጽግናን ሊያሰጋ የሚችለው እንጂ እነዚህ በረሃ ለበረሃ የሚንከራተቱ ከልምድ ነው ይሄው የተከራተተ ነው የሚቀጥለው። ቅድም ብላችኋል፣ ከደርግ ጀምሮ ያለውን ነገር ጥሩ ነገር ነው ያስቀመጣችሁት። ውስጥ ያለው ነው ህዝብ ነው እንጂ የትም መድረስ አይችልም። ለምንድን ነው እነዚህ ማንቀሳቀስ ህዝቡን ማነሳሳት ያልቻሉት? አሁን በተለይ በዚህ ዘመን በጣም ያያል ህዝቡ፣ በጣም ነው የሚያየው፣ በጣም ነው የሚሰማው። እኔ እንደ ህዝብ መገዛው የተሻለ ነገር ዛሬ መጥቶ የነዳጅ ዋጋን በምንድን ነው አስቀንሳለሁ ሳይሆን እንዴት ነው የምታስቀንሰው የሚለውን ነገር ለእኔ መስጠት አለበት። ምሳሌ ነው ይሄ። አንደኛው ይሄ ነው። የስራ አጥ ቁጥሩን እንዴት ነው የምትቀርፈው? ምን አልከኝ? የስራ አጥ ቁጥሩን እንዴት ነው የምትቀርፈው? ኤግዛክትሊ ይሄንን የስራ አጥ ቁጥር እንዴት ነው የምትቀንሰው የምትለውን ነገር ሁሉ ዛሬ አለ። አሁን በቃ ክፉ ነው የምትለውን ኮምፔር እኮ ነው ጀስት ኢቭን ነው ተው፣ ሌላውን ጫካ ያለውን ተው። እዚህ ላይ እኮ የተሻለ ዓለም ላይ ያለው ቁጭ ብሎ ከመተቸትና ከመውቀስ ውጪ እኛ ኢትዮጵያን እንድንመራ እድል ብትሰጡን ይሄን አድርገን ከዚህ ሰውዬ ወይም ከዚህ ድርጅት የተሻለ ይሰራሉ ብሎ እኮ ያስቀመጠ ምንም እኮ የለም። ውሃ የሚቋጥር ነው ተው፣ ጫካ ያለው ይሄ ነው ብሎ ያስቀመጠ የለም። ሲተች ግን ረጅሙን ጊዜ ሲሳደብ ሲተች ታያዋለህ። ጫካ ያሉ ሰዎች በተለይ ወደ ጽምዶ ከመጣ ለምሳሌ አንዱን እንደው ባነሳ ይህን ጽምዶ ሰርክል የዚህ ዋናው ብል ምን ሊሰጥ ነው? አሁን ህወሓት ልመጣ ነው የሚለው ምንድን ነው የሚሰጠው ለኢትዮጵያ ህዝብ? ትናንት መጣ አሰብን ላከ፣ ዛሬ ማን ሊልክ ነው? እኔ የምጠብቀው አንዱን እንደሚልክ ነው የምጠብቀው። ካየሁት የተለየ ምን ታመጣለኛለህ ይላል ህዝብ። ኦልሬዲ 27 ዓመት እድል ሰጥቼ ምን አደረግ? እሺ ከዛም ተጨማሪ ደግሞ ወደ ባልባ አድርገን ያስቀረኸኝ ምን? አሁን ከኔ ፊት ሆኖ ከኔ ካሉ ከተራ ግለሰብ ቁጭ ብሎ ምን ነው የሚያወራው? አንድ ብረት ሲሆን ከኔ ጋር ቁጭ ብሎ እናውራ ካለ ኦኬ what can you do? ምንድነው የተሻለ ልታረክ የምትችለው? ትናንት አይንህ እያየ አሰብን ልከ ሸቀጥ ነው ብለህ ልከ ዛሬ እሱ ልታስመልስ ነው የመጣ ያለው? ኦር ደግሞ እንዲሁ አጨነጋግፈ እኛን ለመከራ ለመጨረስ ነው? ከስተታቸው አንድ ጋዜጠኛ ከስተታቸው ከታረሙ ላለፉት 27 ዓመታት በጽኑ ሲቃወማቸው የነበረ አንድ ታዋቂ ጋዜጠኛ ነው የምታውቁት። ከስተታቸው ከተማሩ ይምጡ የሚል ንግግር ሲናገር እዚህ ጋር ለታሪክ ሪከርድ አድርጌ አስቀምጨዋለሁ። ከስተታችን ተምረናል ቢሉሳ አይችሉም? ታንክ ዩ ሶ ማች አይ ኒድ ዳት ኢምፕሩቭ። ይሄንን ነው የምፈልገው። ስልጣን ሳይዙ እንዴት እናሳይ? ስልጣን ውስጥንና እናሳይ ቢሉስ? ኖ እንደዚህ አይነት ጨዋታ የለም። ከአሁን በኋላ ኢትዮጵያ ውስጥ ይሰማል። እንዲህ አይነት ጨዋታ የለም። ሉክ እኔ ዝም ብሎ መጥቶ ስልጣን ከያዙ በኋላማ እሱን አይሰራም። እኔ እንደ ግለሰብ ነው ቁጭ አድርጎ 1 2 3 ፖሊሲ ይሄን ይመስላል፣ በዚህ መልኩ ደሞዝ ጨምራለሁ፣ ገንዘቡን ከዚህ አመጣለሁ፣ በዚህ መልኩ ጦርነቱን ቀንሳለሁ፣ በዚህ መልኩ የሚጋደለውን ህዝብ አስማማለሁ፣ በዚህ ነው ብሎ ለኔ ቴብል ላይ አስቀምጠው ነው እጄ ላይ ያለውን ጥዬ እሱን የምቀበለው እንጂማ እንዲህ አይነት ጨዋታ ይብቃ። ከአሁን በኋላ ኢትዮጵያ ህዝብ እንዲህ አይጫወትም ብዬ ነው የማምነው። እኔ እንደ ግለሰብ ይሄን ነው የምፈልገው። ካንተ እመራሃለሁ፣ እመጣለሁ፣ ትናንት ሳስቻለሁ ከስቴ ተማርኩ ካል ኦኬ፣ እንዴት ነው ኢምፕሩቭ የምታደርገው? መጀመሪያ ትናንቱን ስህተት ሪኮግናይዝ አድርገሃል። ያን ላለመድገም ይሄንን ነው መስማት ማየት የምንፈልገው እንጂ ታጥቀንማ እኮ ዘመናችን ሙሉ እኮ ከኔም እድሜ ከ2 3 4 እጥፍ ወደኋላ ብትሄድ ተዋግተን ነው ይኖር ነው። ምንድነው የጠቀምነው? ዛሬ ያቀርቶ የትውልዱን ፊውቸር ልንበላ ነው ያለ ነው። እና እንደዚህ አይነት ጨዋታ አይጫወትም ብዬ ነው ማምነው ኢትዮጵያ ካሁን በኋላ። ኦኬ፣ ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። ታንክ ዩ ሶ ማች። AKW 30 ቴዲ እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። ያንተስ ትግል የት ነው ያለው? 8ኛ ዓመታችሁን ይዛችኋል። የት ነው ያላችሁት? ከ8 ዓመት ራሱ በላይ ነው። በእርግጥ ወደ ብልጽግና ከመጣ በኋላ ማለት ነው። አዎ፣ መልካም ጥያቄዎቹ ሌሎቹም እንዳሉ በጣም ወሳኝና አገሪን የሚጠቅም አይነትን ጥያቄ ነው የምትጭረው አንተ። ጥሩ ነው
በመጀመሪያ ደረጃ ለእድሉ አመሰግናለሁ። በጣም ሰፊ ነገሮችን ማንሳት ይችላለሁ። ምቹ ሁኔታ ላይ ነው እና አሁን ያለሁት መወያየት እንችላለን። ግን ደግሞ ሀሳቦችን ሰብሰብ አድርገን ሰው እንዲረዳ እንደዚሁም ደግሞ የማሰብ እድል እንዲያገኝ ነጥብ በነጥብም መወያየት ካስፈለገ ያስገደኛል ማለት ነው። ለመግቢያ ይሁንልኝ ዘንድ አሁን እኔ የኦሮሞ ነጻነት ጦር ደጋፊ ነኝ። ኦኤልኤ ምን አለ መሰለህ ቴዲ፣ ብዙዎች ፖለቲካ ውስጥ ይሳተፋሉ እንጂ ብዙ ነገሮችን ያልተረዱት ነገር አለ። አሁን ያለ ፖለቲካ አይደለም። የኢትዮጵያን ይገዛለሁ የሚለውን ገዢ ፖለቲካ ፓርቲ ከብልጽግና ጋር እና ከሌሎች ጦረኞች ጋር ያለው ግብግብ የነጻነት ትግል ነው እንጂ እነሱ የያዙት ፖለቲካ አይደለም። ወይ ደግሞ የስልጣን ፖለቲካ ላይ ፊልሚያ ላይ አይደለም። ጸባቸው እዛ አይደለም። ምንድን ነው እያልኩ ያለሁት? የኦሮሞ ብሔርን ጨምሮ የኢትዮጵያ ብሔር ብሔረሰቦች ዛሬ ላይ ጭቁን ናቸው፣ በአገር ደረጃ ማለት ነው። ለዛ ነው ሰላም ያለለው፣ ለዛ ነው ፍትህ ያለለው። ስለዚህ በየክልሎቹ ታጥቆ እየታገሉ ያሉት አሁን የህልውና አደጋ ስለመጣባቸው ነው። በማንነታቸው በሀገራቸውም ጭምር ማለት ነው። በሀገር መራሹ ብልጽግና ማለት ነው። በአብይ አህመድ የሚመራ ብልጽግና የህልውና አደጋ ተጋርጦ ነው ያለ ኢትዮጵያ ላይ ዛሬ። የነጻነት ትግል ላይ ናቸው። የነጻነት ትግሉ ግቡን ሲመጣ ምንድን ነው የሚቀጥለው? የሽግግር መንግስት ይመሰረትና የነጻነት ትግል ላይ ነን ስትል ማን ነው የጨቆነው? ማን ነው ጭቆና ውስጥ ያለው? ጨቋኙ አብይ አህመድ መራሹ ብልጽግና። ማንን የጨቆነው? የኢትዮጵያ ብሔር ብሔረሰቦችን። ብሔር ብሔረሰቦቹ ከዛ ጭቆና እንዲወጡት በየቦታው ታጋዮች ታጥቆ ለመነሳት ተገደዱ። የኢትዮጵያ ህዝብ በታሪክ እንደምናውቀው ስናይፐርን ብትይዝ፣ ኬሚካል ዌፐንን ብትታጠቅ የኢትዮጵያን ህዝብ አፍነ ልትይዘው የምትችሏ በባህሪያችን እኛ ማንም ሊያፍነን አይችልም። አሁን ግን ታፍነናል። ኢትዮጵያን ህዝብ ማፈን አይቻልም። አንተ ካሳመንከውና ካመንን ልባችን እርፍ የሚልበት ነገር ካገኘን ሰማይና ምድር ያልፋሉ። የኢትዮጵያን ህዝብ ሊያፍን የሚችል ኃይል የለም። ስለዚህ እናንተ ኦፒኒየን ሊደሮች ወይም ደግሞ ግለሰቦች ናቸው ታፍኗል የምትሉት። ከታፈነ ህዝቡ ለምንድን ነው በነቂስ ማያወጣው? ጥሩ ጥያቄ ነው። ሞትን ፈርቶ ነው እንዳትለኝ። እሺ ቅድም አንበሳ አንድና አንድ ሞትን ፈርቶ ነው፣ አላስፈላጊ ዋጋን መክፈልን ፈርቶ ነው። ያ ማለት ደግሞ የፍራቻ ሳይሆን የጥንቃቄ ፍራቻ። ይህ አላስፈላጊ ዋጋ ለመክፈል የጥንቃቄ ጉዳይ ነው። ጥንቃቄ ብዬ ስል የሰው መሞት ብቻ ሳይሆን አገሪም እንዳትሞትበት። የኦሮሞ ህዝብ ባለፉት 7 ዓመታት አገሪም ስናይፐር አልመለሰውም ማለት ትክክል። ታንክ አልመለሰውም። ብቻውን እጁን እያጣመረ ሞትን የተጋፈጠ ህዝብ ነው አልኩ እኮ። ወደዛ እኮ ነው እየተከደ ከዛን ጊዜ የተለየ ምን ሞት አስፈርቶት ነው አሁን ያልተነሳው? ይኸውልህ እሱን እኮ ነው የምልህ። አይቀሬ እኮ ነው እሱማ። ወደዛ እኮ ነው ታጣቂዎቹ እኮ የህዝብ መነሳሳት እንደ ጎርፍ እንደሚነሳ እንደ በፊቱ የማስ ሙቭመንቱ ተመልሶ እንደሚመጣ ይታወቃል። ግን ደግሞ ይሄኛው ለየት የሚያደርገው ነገር አለው። ለየት የሚያደርገውስ ነገር ምንድን ነው ብለህ ካልከው
ሰላማዊ ሰልፍ ምናምን ከመጣ ይሄ በጠራራ ፀሐይ ህዝብን የሚረሽን አይነት መንግስት ባይ ተብዬ ብልጽግና ነው ዛሬ ላይ ያለው። ስለዚህ እሱን ፈርቶ ነው ያልተነሳው ማለት ነው። እሱን ፈርቶ አይደለም። በዚህ መሃል አገሪን የሰውን ብቻ ህዝብን ብቻ የሚረሽን ሳይሆን አገር ለምሳሌ ህዝብ ለህዝብ ሲቪል ዋር የሚባለው ነገር በድንገት ባልተጠበቀ መልኩ ሊከሰት ይችላል። ህዝብ ለህዝብ ማከማጋ ይሄ መንግስት አቆሳስሏልና ህዝብ ለህዝብ ስትለኝ ህዝቡ መጀመሪያ ተጨቁኗል አልከኝ። የተጨቆነ ህዝብ ከጨቋኙ ጋር ነው እንጂ ፋይት የሚያደርገው ከሌላ ህዝብ ጋር ከተጨቆነ ከሌላኛው ህዝብ ጋር እንዴት ነው ፋይት የሚያደርገው? አሁን ምን አለ መሰለ ክልሎችን ኦሮሚያ ክልልን ቢወስድልህ የብልጽግና መንግስት ህዝቡን ከታሪክም አንጻር ከተለያየ መልክ አከፋፍሎ የመግዛት አይነትን ነገር በመጠቀም ማለት ነው እርስ በርስ እንዲፈሩ አድርገዋል። በጣም ተስማምቶ እንደውም የህዝቡ አብሮነትና ቻይነት ነው እንጂ እስከዛሬ ነገሮች ችግሮች እንዳይባባዙ ከዚህ በላይ ያልሰማነው ያላየነውን እንድናይ እንዳንሰማ ያደረገን የህዝቡ አቅምና አስተዋይነት ነው እንጂ በመንግስት አይነት ነገር ክፍፍል አይደለም። በብሔር ብሔረሰቦች እንዳልኩ ኦሮሚያ ብቻ ውስጥ ብሔር ብሔረሰቦች ይኖራሉ። ተጨማሪ ደግሞ ኦሮሚያ ብቻ ራሱ ውስጥ በሃይማኖት አየ በትውልድ ቦታ አይነት ነገርን ክፍፍሎችን ለአንዱ ጥቅማ ጥቅሞችን በማሳየት አንዱን በማስገደድ አንዱን ደግሞ የነቃና ኦልሬዲ ከታጣቂዎች ጋር ምናምን ነገር ትብብር አሳይቷል የሚባለውን ደግሞ በጠራራ ፀሐይ በድሮንም ሳይቀር ማለት ነው እየረሸነ አገር እየገዛ ያለ አይነት ገዢ ፖለቲካ ፓርቲ ነው ያለ ብልጽግና ዛሬ ላይ። ምንድን ነው እያልኩ ያለሁት ሙሉ በሙሉ አሁን ህዝቡ አገሪቷ ኢትዮጵያ እንደ አገር ማለት ነው በጉልበት ነው ተይዛ ያለችው። አሁን ኦኬ በመከላከያ ሊበል መከላከያ እንደዛ ምትለኝ አሁን የኢትዮጵያ ህዝብ ታሪካችን ያን አሳይም። ለምሳሌ ኢትዮጵያ ውስጥ የነበሩ አመጾችን አንድ በአንድ ማንሳት እንችላለን። ለምሳሌ ከንጉሱ ጊዜ 1953 የታሳስ ግርግርን ማንሳት ትችላለህ። ሞት አይፈራም ይሄ ህዝብ። እንደገና 67 ላይ ማንሳት ትችላለህ። ሞት አይፈራም ይሄ ህዝብ። ንጉሱ ሺህ ዓመት ይንገሱ ብሎ ንጉስ አባታችን ቀዳማዊ አፄ ኃይለ ሥላሴ እያለ ሲሰግድ የነበረ ህዝብ በአንድ ጀንበር እነ ጆናታን ድንቢልቢ የወሎን ራብ ሲያሳዩት የደርግ ሰዎች በሰሩት ፕሮፓጋንዳ እንደዛ ሲያከብረው የነበረው ንጉስ አባታችን ወይ ክቡር ጃንሆይ ሲል የነበረ ሰውዬ ህዝብ ኃይሌ ነው ያለው። ተቀይሮ ማለት ነው የተሰራው ፕሮፓጋንዳ አድፍቆት ማለት ነው። አፄ ኃይለ ሥላሴ ኃይሌ ሌባ እያለ የጠራ ህዝብ ነው። 97 ላይ ወጣ ህዝብ ነው። 81 ላይ ወጣ ህዝብ ነው። 83 ላይ ወጣ ህዝብ ነው። ይሄን ህዝብ ሰማይና ምድር ያልፋሉ እንጂ አንተ ጥሩ ፕሮፓጋንዳ ከሰራና ካሳመንከው ማንም ሊያፍኑ አይችልም የኢትዮጵያን ህዝብ። አሁን ታፈነ ስትለኝ ከዚህ ቀደም ከነበረ ታሪካችን ምን መጥቶ ነው? ድሮን ነው ያለው። ሌላ ነገር ምንድን ነው? ስለዚህ ምናልባትም እናንተ ደካማ ጎናችሁን እንዳታዩ ተከላከልክ አይመስልም። ለምሳሌ አንተ የምታደርገው ትግል አንተ ያነሳው ነገር እንዳለ ሆኖ ምን አለ መሰለህ ቴዲ፣ ኢትዮጵያ ላይ ብሔር ብሔረሰቦች ማለት ነው እንደ ህዝብ ሁሌ እንደታፈኑ ናቸው። ይሄን በምን ያረጋግጥላለሁ መሰለህ? ኢትዮጵያ ላይ ህገ መንግስታዊ የሆነ ፍትሃዊ የሆነ ህዝባዊ የሆነ ምርጫ ተደርጎ መንግስት ተዋቅሮ የፖለቲካ ስልጣን ተይዞ ያውቃል ቴዲ? እስከ ዛሬ አብይ አህመድ ድረስ እነዛ ሶስቱን ኳሊፋይ አድርጎ ማለት ነው ህገ መንግስታዊ፣ ሁሉም ብሔር ብሔረሰቦች የሚስማሙበት ህዝባዊ ኃይል ፖለቲካ ኃይል በህዝብ ብቻ ፌር እና ፍሪ ኢሌክሽን ተደርጎ ለፖለቲካ ስልጣን የሚደረስበት እንደዚሁም ሁላቀፍ የሆነ ህገ መንግስት ኖሮን በዛ ህገ መንግስት እሱን እናውቃለን። እሱ ገብቶኛል። እሺ ሌላው ይቅር።
የዚህ ምንድነው መሰለ ሌላው ይቅር፣ ለምንድነው ወደፊት ማርች ማድረግ የከበዳችሁ? ወደፊት መጓዝ የከበዳችሁ እንደ ኦነግ ለምንድን ነው? ሊመጣል እኮ ነው። እኔ አሁን ጀነራሉን ነው በአገር ደረጃ ነው እያወራሁ ያለሁት። እንደ ኦነግም ደግሞ ስፔሲፊክ አድርጌ ሊሄድልህ ይችላለሁ የፈለግከውን ያህል። አሁን አየህ፣ ይሄ ማሳያው ፊታው ፌር እና ፍሪ ኢሌክሽን ማድረግ አለመቻላ ኢትዮጵያ ህዝቡ ነፃ አይደለም ማለት ነው። ዜጎች ነፃ አይደሉም ማለት ነው በለው። የብሔር ፖለቲካንም በለው የዜጋን ፖለቲካ በለው፣ በግራም በቀኝም ህዝቡ ነፃ አይደለም። ኦኬ። ስለዚህ ምንድን ነው አሁን አንተ ህዝቡ እንትን ብሎ ምናምን 2018 ላይ ያ ተስፋ ሁሉ ተጭሮ ኢትዮጵያ በቃ ወደ ዲሞክራሲ ልትሻገር ነው፣ ፖለቲካዋ ሊዘምን ነው ምናምን ተብሎ ለአብይ አህመድ ያልተደረገ ጭብጨባ አልነበረም። ብዙዎች ተጎርፎ አግዞት ነበር። ተሰማ ነው። እሱን አለፍ ነው። እሱ ኮዙ እኮ እሱ ምክንያት ሆኖ እኮ ጫካ ገባ። ጥሩ። አሁን እኮ እሱን አለፍ ነው። ወደኋላ ስቲል ስትሬስ እያደረኩ ያለሁት የፖለቲካ ትግል ሳይሆን የፖለቲካ የፓወር ፖለቲክስ ሲን ሳይሆን አሁን ታጣቂዎቹ በተለይ አሁን ለምሳሌ የኦሮሞ ነፃነት ጦሪን በተመለከተ ነው የምነግርህ። የኦሮሞ ህዝብ ነፃ አይደለም። ይሄ ነፃ ያልሆነ ህዝብ እኮ አልኩ። አንተ እንደው የምትለው የኦሮሞ ህዝብ እንደ ህዝብ ነፃ አይደለም ነው የምትለኝ? የስ ኦኬ። እንደ ህዝብ ነፃ ካልሆነ እናንተ ቢያንስ የኦሮሚያን ግማሽ መቆጣጠር ለምን አቃታችሁ? ምንድን ነው መሰለህ አሁን ፊዚካሉን ነው የምትጠይቀው አንተ። ስናል ላይክ ዛት እንደዛ አይደለም። ምንድን ነው መሰለህ የኦሮሞ ብሔር ነፃ አይደለም ሲባል ኦኬ እንዴት ብለህ ከጠየከኝ ምንድን ነው መሰለህ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። እኔ ኦሮሞ ነኝ፣ እኔ የፖለቲካ ስልጣን ኢትዮጵያ ውስጥ እስከ ጠቅላይ ሚኒስትር ደረጃ አለኝ ብሎ የሚል ሰው ካለ ከላይ እስከ ታች ያለውን ስልጣን ቆጥሬ ማለት ነው የትኛውን የኦሮሞ ፖለቲካ ጥያቄ መለስክ ብለህ ከጠየቀው አንድም የለም። ግለሰቦች እሱን እኮ ተስማምተናል እኮ። አሁን አንተ በምትለው ህዝቡ ታፍኗል፣ ነፃነት የለውም፣ እየተረገጠ ነው፣ አስመራሪ ሁኔታ ውስጥ ነው ያለው። ያንተን ትግል ተቀላቅሎ አትሊስት ባለፉት 8 ዓመታት ኳርተር 1/3ኛውን መቆጣጠር ለምን ከበዳችሁ? በአንድ ሶስተኛ አይደለም ሙሉ በሙሉ ተቆጣጥረን ነው ያለ ነው። ፊዚካሉን አትዮ የሚልም ለዛ እኮ ነው። ምንድን ነው መሰለህ ላሳይ፣ የኦሮሞ ፖለቲካ ጥያቄዎች አሉ፣ አንዱም አልተመለሰም። ያ ማለት በኢምፕሊኬሽን በማንነታችንና በአገራችን አደጋ ተጋርጦ ስላለ ከዛ አደጋ ደግሞ ያን አደጋ ደግሞ ለመቀልበስ የነፃነት ትግል ላይ ነን። የነፃነት ትግሉ ደግሞ ማለት የኦሮሞ ነፃነት ጦር ግንባር ወጥቶ ፖለቲካውን ትግሉን ቢመራም የትግሉ ባለቤት የኦሮሞ ብሔር ነው። እንደ ኦሮሞ ብቻ ፒውርሊ ነው የሚያወራ ይመስለኛል። የተጋሩም የአማራም ሌሎችም ከዚህ የተለየ አይመስለኝም። ህዝባዊም ናቸው። በነገራችን ላይ የኛ የራሳችን ሆሪዞንታል የሆነ የፖለቲካ ልዩነት ቢኖረንም ማለት ነው ከብልጽግና ይልቅ በበለጠ እነዚህ ታጣቂዎች አንዳንዱ አሸባሪም የተባሉ ኢትዮጵያ ምድር ላይ ህዝባዊ ናቸው፣ ፊታዊ ህገ መንግስታዊም ናቸው። በነገራችን ላይ ለምን እንደሆነ ታውቃለህ? አሁን ለምሳሌ የመብት ጉዳይ ላይ ናቸው፣ ሰልፍ ዲፌንስ ላይ ናቸው። ይሄ ደግሞ የዓለምም ህግ ይፈቅድላቸዋል። አሸባሪነታቸውም እዛ ጋር ይፈርሳል። ዓለምም እያወቀች የምትታገሰው እንደዚህ አይነት ነገር በሚኖርበት ጊዜ ያሁኑ ታሳቢ ተደርጎ ነው። እሺ ቆይ ጽብቅቲ አይ ዶንት ኖ ከዚህ ሁሉ ኮማቾች አንቺ ብቻ አፈን ከውለሽ ለምን ኮመንት እንዳረግሽ አልገባኝም። ይገባኛል፣ ግን መናገር አስፈላጊ አይደለም። በነፃነት የተናገረ እኮ ነው። አፍነኳል ትለኛለች ጽብቅቲ። ትንሽ የቆራረጥካቸው ነገሮች ስላሉ ነው። እኔም አንደርስታንድ አደርጋለሁ። ገብቶ ካላል ቴዲ ፖይንቶቹ ፉል ፓኬጅ ቢሰጥ ተመልካች አዳማጭ ማለት ነው
ወደ ጠየቅኩ ግልጽ ይሆናል። ወደ ጠየቅኩ ሳይሆን ወዳልጠየቅኩ እየሄድክ ስለሆንክ ነው። መልካም እሱማ አልኩ እኮ መግባችንም ላይ ፖይንት ባይ ፖይንት ፋውንዴሽን አልፈልግም። ፋውንዴሽን አትስራልኝ። ኢትስ ኦኬ። እኔ የሆነ ነገር የመታገያ አጀንዳ እኮ ልነግርህ እችላለሁ። የመታገያ አጀንዳችሁ 1974 ጀምሮ ኦነግ ለማሳካት አሁን ድረስ የሚታገልባቸውን እሱን እናውቃለን። አሁን ትግላችሁ የት ነው ያለው ነው? አሁን ተገድዬ ተቋጭቼ ታፍኜ አለፍ ነው እኮ እሱን ስቴፕ። አሁን ጠቅላይ ሚኒስትሩ በመላ ኦሮሚያ ሲዟዟር ነው የምናየው። ሳይክል ይነዳል፣ ህዝብ ወጥቶ ያጨበጭብለታል። ይሄ የታፈነ ህዝብ እንዴት ነው ይሄን የሚያደርገው ምትለውና መሬት ላይ ያለው ነገር ኮንትራዲክት አደረግም ወይ ስል አይ ፊዚካሊ አይደለም ሜንታሊ ነው የሰራ ነው ትለኛለህ። በእያንዳንዱ አእምሮ ውስጥ አለን እያልክ ከሆነ ኦነግ ድሮም ያለ ነው በአእምሮ በኦሮሞ ወጣቶች ዘንድ በኦሮሞ ፖለቲከኞች ዘንድ። አሁን ያለው ኦነግ ግን እንደውም ትላንት እንደነበረው አይደለም ይላሉ የኦሮሞ ልጆች ራሳቸው። አንተ እንደምትለው ህዝቡ አፈና ላይ ከሆነ በነገራችን ላይ ህዝብ አፈና ላይ ነኝ ብሎ ካሰበ አታጋይ አያስፈልገውም። አንድ ነገር እናንተ አታስፈልጉትም። ህዝብ አፈና ላይ ነኝ ካለ አሁን እኮ አንዳንዶቻችሁ እንደውም ህዝብ እንዲነሳ ጥሪ አርጋችሁ ህዝብ አልነሳ ሲል ህዝቡ እናንተን እንደ ካዳችሁ ነው የተናገራችሁ ያላችሁ። ይሄ ካዲ ህዝብ ትላላችሁ። አሁን የተገላቢጦች ዘመን ላይ ነው ያለ ነው። ህዝቡ ጠቅላይ ሚኒስትሩን ደግፈው ስልጣን ላይ ወይ ወደ ወለጋ ወይ ወደ ሆነ አካባቢ ሲሄድ እናንተ የምትፈልጉትን ስላላደረገ ህዝቡን እንደ ካዲ ነው የምትቆጥሩት። ሲሆን ህዝቡ እናንተን እንደ አዳኝ አድርጎ በራሱ ተነሳሽነት መነሳት ሲገባው፣ ካልሆነም እናንተ ታግላችሁ ለመታገል እንዲያመቻችሁ ያልሆነ ነገር ፈጥራችሁም ቢሆን ህዝቡን ከጎናችሁ ማሰለፍ ሲገባችሁ ህዝቡ በተቃራኒ ነው ያለው። ጠቅላይ ሚኒስትሩ የሚሄድባቸውን ቦታዎች ሁሉ እያየን ነው። በሳይክል ይሄዳል፣ በግሮክ ያደርጋል፣ እርሻ ያያል። ህዝቡ ጠቅላይ ሚኒስትሩን ሰላም ለማለት ምናየው ነው በቲቪ። አንተ እንደምትለው የታፈነ ህዝብ እንዴት እንዲህ ሊያደርግ ይችላል? ይህንን ቀጥታ ንገረኝ። አፋኝ ለመሄድ እንዴት ይቸገራል? ቴዲ አፋኝ እኮ ነው እያልኩ ያለሁት። በየቦታው በሚረቅበት ቦታ ጸጥ ረጭ አድርጎ በትጥቅ በአየርና በመሬት ኦኬ። አገሪቷ ሙሉ ኢትዮጵያ ራሷ በጉልበት ነው ተይዛ ያለችው እያልኩ እንዴት ወጥቶ አይገባም? በተጠንቀቅ ምናምን ነገር እንትን ብሎ በስለላ መጀመሪያ አመቻችቶ እንትን ብሎ ገባ ወጣ። አገሪቷን እኮ እመራለሁ ብሎ ለዓለም ራሱን የሚናገር እኮ ጠቅላይ ሚኒስትር ነው መሰለኝ እንትን እያልክ ያለው አይደል እንዴ? ዋናው እሱ አይደለም። ዋና ፖይንቱ ጠቅላይ ሚኒስትሩ ወይም እንትን ማለት ሳይሆን እኮ አሁን እዚህ ጋር ሰው ባስገባልህ ለነሱ ጭቅጭቅ እንዳይሆን አንተና እኔ ቻሌንጅ ለብልጽግናዎችን ማነሳው ጥያቄ አለ። ኦኬ እኔ አሁን የምፈልገው አዩ ጋይስ ፕሪቬል እያደረጋችሁ ነው። የት ነው ያላችሁት? እንደምታወራው ህዝባዊ ድጋፍ ካለ ህዝባዊ ድጋፍ እኮ ማለት ጋይስ ይህን አርጊመንት ብታሸንፍ እውነታውን አሸንፍክ ማለት አይደለም። ብዙዎቻችሁ እዚህ ነው የሚፈጥርልህ ፕላትፎርም ላይ ወይ ኮመንት ላይ ወይ ተሰዳደባችሁ ምናምን ላበላበኑ ትሄዳለህ። ሪያሊቲውን ተጋፈጠው። ደካማ ጎን ከሆነ አጠናክረህ ስራበት። እዚህ ጋር ዝም ብለህ ሰው አፈነ በተሳደበ ምናምን ጥቅም የለውም። እውነታው ምንድን ነው? ይሄ ታፍኗል ያልከው ህዝብ አንተ እንደምትለው መላ የኦሮሞ ህዝብ ከታፈነ የህዝቡ ቁጥር ከወታደሩ ቁጥር ይበልጣል። አንተ በአግባቡ ፕሮፓጋንዳን ሰርተህ ከሆነ የኦሮሞ ህዝብ ከሰራዊቱ በላይ ነው፣ ከፖሊሱ በላይ ነው፣ ከመሳሪያው በላይ ነው። ሰማይና ምድር ሊያስነሳው ሊያቆሙ አይችልም። ሰማይና ምድር ያልፋሉ እንጂ ድራማ ብሰራ ቲያትር ብሰራ ህዝብ ከተነሳ የመንግስት አፈና ሊያቆሙ አይችልም። ይሄ የዓለም ይሄ ጀነራል ትሩዝ ባይዘው ስለታፈነ ነው ካልከኝ እውነታውን መጋፈጥ ሳትፈልግ ቀርተ ወይ ራስን ለማስደሰት ምናምን ካልሆነ በስተቀር የኦሮሞ ህዝብ መሳሪያ የበገረው አይደለም። ባዶ እጁን እያጣመረ ገደል ውስጥ እየገባ እስከ መሞት የደረሰ ህዝብ ነው ካመነበት። እውነታው ምንድን ነው?
አይ የመታገያ አጀንዳችንን መቀየር አለብን፣ ድጋሚ ሪፎርሜሽን ያስፈልገናል፣ አንድ ነገር ነው። ተሸንፈናል፣ ተበልጠናል፣ አንድ ነገር ነው። ነገር ግን ህዝቡ ታፍኗል፣ ህዝቡ ከኛ ጋር ነው ካልክ እናንተ ያላችሁ ታዲያ የቱ ጋር ነው ለሚለው እንዴት ያለ ቁርጥ ያለ መልስ ነው የምትመልሰው ለማለት ያለው። ከዚህ በኋላ ይህን ጥያቄ ድጋሚ አላነሳብም። ኤኬ 5 ደቂቃ ሰጥቻለሁ። እሺ ታንክ ዩ። በጣም ነው የማመሰግነው። 5 ደቂቃ በጣም ጥሩ ጊዜ ነው። ይኸውልህ ሁለቱን ነገር ሰው እኔ አሁን በደንብ ቦልድሊ ነው መናገር የሚፈልገው። ብዙ ሰው እንደዚህ አይነቱ ነገር በክፍያ የማታገኘውን አይነት ማብራሪያ ነው በነገራችን ላይ እኔ እንትን እያልኩ ያለሁት በእውቀት ነው የምመላለሰው ፎር ሪል። እና አሁን ያለው የኦሮሞ ነፃነት ጦር ፓወር ትግልን አይደለም እያደረገ ያለ። ፓወር ትግል ማለት በምርጫ ህዝብ ተሳትፎበት ፌርና ፍሪ ኢሌክሽን ተደርጎ ህዝብ ለወደደው ፖለቲካ ኃይል ድምፁን ሰጥቶ ለፖለቲካ ስልጣን ማብቃትና ለመንግስትነት ማብቃት ነው ፓወር ፖለቲክስ የምንለው ማለት ነው። ዊር ናት ዜር የት፣ እዛ አልደረስን። ገና ብዙ ውጣ ውረድ ይጠብቀናል። አሁን ያለ ምንድን ነው? የነፃነት ትግል ላይ ነን። ህዝባችን ስማችንም እንደሚገልጸው እኮ የኦሮሞ ሊብሬሽን አርሚ እኮ ነው። ሊብሬሽን እኮ ነው ገና። ኦኬ ከስሙ ራሱ ማለት ነው ሰልፍ ኤክስፕላናተሪ ራሱ ይመሰክራል። ከሊብሬሽን በኋላስ ምንድን ነው? ህዝቡ ኢምፓወርድ ይሆናል። ኢምፓወርድ የሆነ ህዝብ ነው ለፓወር ፖለቲክስ የሚያበቃ። እነዚህ ፖለቲካውን ትግሉን እየመሩ ራሳቸውን ቮለንቲር አድርጎ ፈቅዶ ለህዝባቸው ህይወታቸውን እየገበሩ ናቸው እንጂ የትግሉ ባለቤት የኦሮሞ ብሔር ነው። በነገራችን ላይ አንድ ነገር ማስተካከያ ማድረግ ይፈልጋለሁ ቴዲያ። የኦሮሞ ህዝብ ሳይሆን የኦሮሞ ብሔር ላይ ነው እያወራ ያለሁት እኔ። ልዩነት አለው። እኔ እናንተ ህዝብ ልንባል እንችላለን፣ ሁለታችን ራሱ ማለት ነው። ኮመን የሆነ ዴኖሚኔተር ያላቸው አይነቶቹ ውስን ግሩፕ ሆናል። የተወሰኑ ህዝቦች ለብልጽግና የሚያጨበጭቡ ሊሆኑ ይችላሉ ኦሮሞ ውስጥ። እንደ ብሔር ግን ከነዛ አጨብጫቢዎችም ጭምር ማለት ነው። ብልጽግና ውስጥ ያሉ ኦሮሞዎች እኮ የአብይና የሽመልስ አብዲሳ ፓፔት ናቸው። እኛ ፋርሴ ቡላ ነው የምንለው፣ ወይ ደግሞ ለተለያየ ጥቅማጥቅም ምናምን ነገር እንትን ብሎ እዛ የተሰበሰቡ ምናምን ደግሞም ለራሳቸው ግል ጉዳይ እንጂ የብሔራቸውን የሚጠቅም ነገር የኦሮሞማ የምንለው ነገር አለም እንደ ማንነት የኦሮሞ ብሔር ማንነት ለዛ ጠብ የሚል ነገር ፖለቲካሊ ሊሰሩም እና ሊያተርፉ የማይችሉ አይነቶቹ ስብስቦች ህዝቦች ናቸው፣ ህዝብ ናቸው እዛ ያሉት። የኦሮሞ ፖለቲካ የኦሮሞ ብሔር ፖለቲካ ጥያቄዎች አሉ። በጣም ቀላል ነገር እንዳይመስላችሁ ይሄ አገር ሪኢንቴግሬሽኑ ዴሞክራታይዝ አድርገን ሀገራችንን የወል አድርገን እንድንቀጥል የማይፈቀድ ከሆነ ዲስኢንቴግሬሽን ፌት ኦፍ ዩጎስላቪያ ምናምናምን ነገር በጣም ሳይንቲፊካሊ ፖለቲካ ስራው ተሰርቶ ማለት ነው። አለመታደል ሆኖ ብለን የምናወራ አይነት ጉድ ውስጥ ልንገባ እንችላለን። ተበታትነን ዲስኢንቴግሬትድ ሆነን ምን ካልሆነ ይሄ አይነቱ ነገር መከባበሩና ማስታወሉና ፖለቲካውን እንዴት ዩኒፋይ ማድረግ ይቻላል? ከብልጽግና ውጭ ያሉት ፖለቲካ ኃይሎች ሆሪዞንታል ፖለቲካ ችግራቸውን ፈቶ እንዴት ነው መዘጋጀት ያለባቸው? ጽምዶ ምናምን አሁን እሱ ጋር እኔ ችግር አለብኝ፣ በኋላ እመጣበታለሁ። አንደኛ እዚች ጋር መረዳት ያለብን አሁን ያለ የነፃነት ትግል ነው። ነፃ ያልሆነ ብሔር ነው ያለ ነው እጃችን ላይ። ህልውናው የፖለቲካ ጥያቄውን መልስ ማግኘት ሳይሆን አሁን የመኖርና ያለመኖሩ ራሱ ነገር ጥያቄ ውስጥ ገብተዋል። ከራሱም አልፎ ኦሮሚያ አሁን እንደ ክልል ማለት ነው ኦሮሚያን ማፍረስ የሚፈልግ አይነት ብልጽግና አብይ አህመድ መራሽ ብልጽግና ነው ያለ ነው። በኦሮሚያ የተገደበ አይደለም። ትግራይን እያፈረሰ ነው መፍረስ እንትን ብለዋል። ትግራይ ኢትዮጵያ ናት ዛሬ አይደለችም፣ ሌላ ጉዳይ ሆኖ ያለ ማለት ነው። ሌሎች ክልሎችም አደጋ ውስጥ ናቸው። ሌሎች ክልሎች ክልላቸውን አደጋ ውስጥ መክተት ይፈልጋሉ። እንደ ክልል መቀጠል አይፈልጉም። 5 ደቂቃ ሞላት ሄዲሻ አንዴ ቃል አይፈልጉም። እሱ ሁሉም ክልሎች ሊያስቡበት ይገባል ማለት ነው። ደግሞ ኢትዮጵያን ሊያተርፍ የሚችለው ከዚህ በፊት ውይይታችን ላይ እንዳነሳውል የብሔር ፖለቲካ እንጂ የዜጋ ፖለቲካ የዜግነት ፖለቲካ ኢትዮጵያን ያፈርሳታል፣ አገራችንን ያሳጠናል። ሰዎች በቀላሉ እንዳው እዚህ ጋር ማሳሰብን ይወዳሉ ማለት ነው። ምክንያቱም ከብሔሬ በላይ አይደለም አገሬ። ህዝብ ሲኖር ነው አገር ሊኖር የሚችለው። ህዝብ ተንቆ ህዝብ
ተዋርዶ ህዝብን እያዋረዱ በጉልበት ፖለቲካ ስልጣንን ተጎናጽፎ እኔ አቅልሃለሁ ጊዜው አልፎበታል። ኦኬ ያን የሚፈቅድ አይነት ኦሮሞ ነጻነት ጦር የለም ዛሬ። ኦሮሞ ነጻነት ጦር ደግሞ የሚባለው ኢንተርጀነሬሽናል ሊኖር የሚችል ነው። ዛሬ ላይ ጃልመሮ ነው እየመራው አይደለ? ለማይቆም የፖለቲካ ጥያቄዎቹ እስኪመለሱ ድረስ ላለመቆም የመጨረሻ ፖይንት ላይ ደርሶ እየተፋፋመ ያለ ትግል ነው። የኦሮሞ ብሔር በዚህ ነፃ ይወጣል በልጆቹና በራሱ ትግል። ከዛስ የኦሮሞ ፖለቲካ ጥያቄዎች በፓወር ፖለቲክስ ፖለቲካ ስልጣን ተቆጥሮ ወደ መመለስ ይካሄዳል ማለት ነው። ኢትዮጵያም በዚህ አጋጣሚ ወደ ዲሞክራሲ የመሻገር አጋጣሚ ድል ትፈጥራለች ማለት ነው። እሺ በዚህ ጉዳይ ኤኬ ባለበት ሌላ ልጆችን ባላችሁበት ነገ መድረክ እናዘጋጃለን። አሁን የመጨረሻ ሰዓት ላይ ስላለው ነው። ኤኬ ከልብ አመሰግናለሁ። ኤኬ አመሰግናለሁ ቴዲ። እቺ 2 ደቂቃ ከሰጠኝ ነፃነት ትግልና ፓወር ፖለቲክሱን እቺን ሁለቱን ፍሬም ከያስክልኝ ማለት ነው በጣም አጀንዳ ሊሆኑ የሚችሉ ጉዳዮች ናቸው። የፈለገ ኦኬ ፖለቲካ በተለይ ከጽምዶ ጋር ማያይዘን የእናንተን ምልከታ እንደ አንድ ኦነግ ፖርት ሱዳን ላይ ታይታችኋል ተብሏል። በመርህ ጉዳይ ሲሪየስ የሆነ ውይይት እኔ ማመቻመች ምናምን አላውቅም። የነፃነት ትግሉን በተመለከተ ፕሮፓጋንዳ ላልከው ማለት ነው። የነፃነት ትግል በሚታረግበት ጊዜ ፕሮፓጋንዳ የሚሰራ ጉዳይ የለም። እውነት ነው ያለው ያን እውነትን እንትን ብለህ ህዝብ እሱን እኮ ነው የምልህ። አሁን ኤስኬሌት እያደረገ ኤስኬሌሽን ላደር ላይ እንዳይወጣ እኮ ነው አሁን እንትን ብለህ መልካም ያ ሰፊ መሆኑን እንድትረዳኝ ነው። እሺ ትግል እንደዚህ አይደለም። ትግል ማገዶ አይፈጅም። ፀሐይ በምስራቅ ትወጣለች፣ በምዕራብ ትጠልቃለች። ሲምፕል አዛት በቃ አለቀ። ህዝብ ከተጨቆነ ይነሳል። አንተ አታስፈልገውም፣ እኔ አላስፈልገውም። የእኛ ሀገር ፖለቲከኞች ክችቼ ማለት ነገር ነው ያለብን። ወይ መንገድ አትቀይሩ፣ ወይ ትንታኔ አትቀይሩ፣ ወይ ስም አትቀይሩ። ትግል ድልድይ ይፈልጋል። ቴዲሻ ሰፊ ነው። ያው አሁን ያልይዚ ነገ እናወራለን። ችግር የለውም፣ እንገናኛለን። ከልብ አመሰግናለሁ። አመሰግናለሁ በጣም ታንኪዩ።